በክፍል 27 ትምህርታችን ላይ በቀዳሚነት ተሳትፎ ያደረጉ 10 ተማሪዎች እሰይተ፣ አደን፣ ዞማ፣ ዘይነብ፣ አስራት፣ ማሪያ፣ ማርታ፣ ሮዛ፣ ቤቲ፣ አንጆሰም ሁላችሁም በጣም ጎበዞች በርቱልኝ። Hello my dear students, welcome to day 28. የዛሬው ትምህርት ርዕሳችን የሚሆነው ቴክኖሎጂ የሚለው ነው። ስለዚህ ዛሬ የምናየው ከኢንተርኔት ጋር የተያያዙ እንዲሁም ከስልክ አጠቃቀም ጋር ከኮምፒውተሮች ከላፕቶፖች ጋር ከተለመዱ ኤሌክትሮኒክስ ዲቫይሶች ጋር የሚገናኙ የእንግሊዘኛ ንግግሮችን ነው የምናየው። ወደ ትምህርቱ ከመግባታችን በፊት ይህን ቪዲዮ ላይክ በማድረግ ብቻ ለብዙ ሰዎች እንዲደርስና እንዲማሩበት እንዲጠቀሙበት አድርጉ። በቪዲዮ መጨረሻ ላይ የተማራችሁትን የምትፈትሹበት የተለመደው ፈተና ወይም ቴስት ስለሚኖር እስከ መጨረሻው በመቆየት ተከታተሉ። ትምህርታችንን እንጀምር። Let's get started. በመጀመሪያ የምናየው ከኢንተርኔት ጋር የተገናኙ ንግግሮችን ይሆናል። ኢንተርኔት ባልሳሳት በአማርኛው የማህበራዊ ድረገጽ የምንለው ነው። ከሱ ጋር የተያያዙ ጥቂት የተለመዱ ቀላል ንግግሮችን እናያለን። የመጀመሪያውና በጣም የተለመደው ኢንተርኔት እየተጠቀምኩ ነው የምትለዋን የምንገልጽበት ንግግር ናት። am online am online am online እንላለን። ኦንላይን የምትለው ቃል በጣም የተለመደች ቃል ናት። አብዛኛውን ጊዜ ሶሻል ሚዲያዎችን ስንጠቀም ወይም ማህበራዊ ሚዲያዎችን ስንጠቀም ፌስቡክ ሊሆን ይችላል፣ ቴሌግራም ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ ቲክቶክም ሊሆን ይችላል። ገብተን ስንጠቀም ኦንላይን ሆነን ይባላል። ያ ማለት በሰዓቱ ያንን ሚዲያ እየተጠቀምን ነው ማለት ነው። በተለምዶ ቴሌግራም ላይ ኦንላይን ሆኜ፣ ፌስቡክ ላይ ኦንላይን ሆኜ፣ የሆነ ሚዲያ ላይ ኦንላይን ሆኜ እያልን እንነጋገራለን። ያ ማለት ያንን ሚዲያ ኢንተርኔታችንን ከፍተን እንድንጠቀም ማለት ነው። ኦንላይን መሆን ማለት ያንን ሚዲያ ከፍቶ ኢንተርኔት ከፍቶ መጠቀም እንደማለት ነው። ሌላው ደግሞ ከዋይፋይ ጋር የተገናኙ ንግግሮች ናቸው። የመጀመሪያው ዋይፋዩ ፈጣን አይደለም ይላል። The Wi-Fi is slow. The Wi-Fi is slow. The Wi-Fi is slow ማለት ዋይፋዩ ፈጣን አይደለም፣ ይንቀራፈፋል፣ የሚዘገይ ዋይፋይ ነው ማለት ነው። በተቃራኒው ደግሞ ዋይፋዩ ፈጣን ነው ለማለት ከፈለግን the Wi-Fi is fast. The Wi-Fi is fast. The Wi-Fi is fast ብለን መጠቀም እንችላለን። ሌላው ደግሞ የዋይፋዩን የይለፍ ቃል ወይም ፓስወርድ የምንለው ንገረኝ ለማለት ከፈለግን I need the Wi-Fi password ማለት እንችላለን። I need the Wi-Fi password. I need the Wi-Fi password. ለምሳሌ የሆነ ቦታ ገብተን ዋይፋይ ካላቸው ዋይፋይ ለመጠቀም ፓስወርዱን መጠየቅ ከፈለግን excuse me እንላለን። መጀመሪያ አንዴ ይቅርታ ማለት ነው። excuse me, I need the Wi-Fi password ብለን መጠየቅ እንችላለን። ቀጥታ ይሄን ብንተረጉመው I need the Wi-Fi password ማለት የዋይፋዩ ፓስወርድ ያስፈልገኛል ማለት ነው። ነገር ግን ለመጠየቅ መጠቀምም እንችላለን። ቀጥታ የዋይፋዩን ፓስወርድ ንገረኝ ለማለት tell me the Wi-Fi password ማለት እንችላለን። ነገር ግን I need the Wi-Fi password የምትለዋ ለዛ ንግግር የተሻለ ነው ብዬ አስባለሁ። ስለዚህ ይሄንን ብትጠቀሙ አሪፍ ነው። እንቀጥል። ዋይፋይ እየተጠቀምኩ ነው ለማለት am using Wi-Fi. am using Wi-Fi. using የሚለውን እስከ ግ መጥራት እንችላለን፣ እስከ ንም መጥራት እንችላለን። am using Wi-Fi. ዳታ እየተጠቀምኩ ነው ለማለት ያ ማለት ዳታ የምንለው በሲማችን በገንዘባችን ገዝተን የምንጠቀመው ማለት ነው። am using mobile data. am using mobile data ብለን መናገር እንችላለን። ሌላው ደግሞ ሃትስፓት እየተጠቀምኩ ነው ለማለት ሃትስፓት የምንለው ሰዎች ዳታቸውን አብርተው እየተጠቀሙ ለኛም የሚያጋሩን መንገድ ነው ማለት ነው። በሰዎች ገንዘብ የምንጠቀመው ማለት ነው። እኛ ዋይፋያችን እናበራለን፣ ነገር ግን ኮኔክት የምናደርገው ከነሱ ሞባይል ዳታ ጋር ነው ማለት ነው። እንደዛ ሲሆን I'm using a hotspot. I'm using a hotspot ማለት እንችላለን።
አሁን ደግሞ ዲቫይስስ ወይም ከኤሌክትሮኒክሶች ከእቃዎች ጋር የተገናኙ ንግግሮች እናያለን። ከሞባይል ከላፕቶፖች እንዲሁም የተለያዩ ኤሌክትሮኒክሶች ጋር የተገናኙትን እንያ። የመጀመሪያው ክፈተው ወይም አብራው የሚለው ነው። የተለያዩ ኤሌክትሮኒክስ እቃዎችን ስልክን ጨምሮ ቲቪን ጨምሮ ወይም የተለያዩ መብራት ማጥፋት ያለባቸው ኤሌክትሮኒክስ እቃዎችን ክፈተው ወይም አብራው ለማለት ምንጠቀማት እችን ነው። turn it on turn it on turn it on ማለት እንችላለን። it ምትለዋ እቃውን ትወክላለች። it ምትለዋ ቦታ ላይ የእቃውን ስም ማስገባት እንችላለን። ለምሳሌ ቲቪ ከሆነ turn the TV on፣ ኮምፒውተር ከሆነ ደግሞ turn the computer on ማለት እንችላለን። it ምትለዋ እቃውን ነው የምትገልጸው ማለት ነው። ነገር ግን እቃውን መጥራት ካልፈለግን ሁለት ሰዎች የሚያውቁት እቃ ከሆነ ለምሳሌ እቃውን ያ ሰው ይዞት ከሆነ turn it on ካልኩኝ እቃውን የያዘውን ነገር ወይም ከጎን ያለውን ነገር ክፈተው እያልኩ ነው ማለት ነው። ስለዚህ አብራው ወይም ክፈተው እንደማለት ነው። አብራው የሚለው ደግሞ ለላይትም እንጠቀመዋለን። ለምሳሌ ማብራትና ማጥፊያ ከሆነ turn the light on ካልኩኝ መብራቱን አብራው። ላይት ማለት መብራት ነው። turn the light off ካልኩ ደግሞ መብራቱን አጥፋው እያልኩ ነው። ስለዚህ ዝጋ ወይም አጥፋው ለማለት ደግሞ turn it off እናደርገዋለን። on የነበረውን off turn it off እናደርገዋለን ማለት ነው። ባትሪው ትንሽ ነው ወይም ባትሪው ያለቀ ነው ለማለት ለየትኛውም እቃ ሊሆን ይችላል። ባትሪ ለሚጠቀም እቃ ማለት ነው። the battery is low low ማለት ትንሽ ማለት ነው፣ ዝቅ ብሏል ማለት ነው። the battery is low the battery is low። ባትሪው ሙሉ ነው ማለት ከፈለግን the battery is full full ማለት ሲሞላ ማለት ነው። the battery is full። ሌላ ደግሞ የተለመደው ንግግር ቻርጀር አለ ወይም ቻርጀር አለሽ ብለን መጠየቅ ከፈለግን do you have a charger do you have a charger do you have a charger ብለን መጠየቅ እንችላለን። ሌላኛው ንግግር ደግሞ ቻርጀርህን መጠቀም እችላለሁ ወይም ቻርጀርሽን መጠቀም እችላለሁ ታውሽኛለሽ እንደማለት ነው። can I use your charger can I use your charger can I use your charger ብለን በትህትና መጠየቅ እንችላለን። use ማለት መጠቀም ማለት ነው። ሌላው ከቻርጀር ጋር የተገናኘው ንግግር ስልኬን ቻርጅ ታደርግልኛለህ ስልኬን ቻርጅ ታደርጊልኛለሽ ብለን ምን ጠይቅበት ነው። አሁንም በትህትና ነው የምንጠይቀው። can ብለን እንጀምራለን። can you charge my phone can you charge my phone can you charge my phone ማለት እንችላለን። ቻርጀሩን ሰካ ለማለት ሶኬቱ ላይ ማለት ነው። ሰካ ለማለት plug in the charger plug in the charger plug in the charger plug in ማለት መሰካት ማለት ነው። ወደ ውስጥ ሶኬት ውስጥ ማስገባት plug ማድረግ ይባላል። እንቀጥል። ሌላው ደግሞ ከኤሌክትሮኒክሶች ጋር የተያያዘው የተለመደው ንግግር የይለፍ ቃልህ ምንድነው ወይም ፓስወርድ ምንድነው ብለን የምንጠይቀው ጥያቄ ነው። what is your password what is your password what is your password ሌላው ስልካችን ውስጥ ሊሆን ይችላል ወይም ላፕቶፕ ውስጥ ቦታ የለኝም ማለት ከፈለግን ያ ማለት ብዙ ፋይሎችን አስቀምጠን ስልካችን ሞልቶ ሊሆን ይችላል ወይም ኮምፒውተራችን ላፕቶፓችን ሞልቶ ሊሆን ይችላል ማለት ነው። የሚይዘው ቦታ ማለት ነው። ቦታ የለኝም ለማለት am out of storage am out of storage I'm out of storage ማለት እንችላለን። ስቶሬጅ ማለት ቦታ ማለት ነው የምናስቀምጥበት። ስለዚህ ስቶሬጃችን ወይም የስልካችን ወይም የላፕቶፕ ስቶሬጃችን የሚይዝበት ፋይል የሚይዝበት ፎቶ ቪዲዮ የሚይዝበት ቦታ ዶክመንት የሚይዝበት ቦታ ሞልቷል ለማለት እቺን ንግግር እንጠቀማለን። አሁን ደግሞ ፎን ሴቲንግ የሚለውን እንያ። ስልካችን ውስጥ ምንጠቀማቸው
የተለመዱ ሴቲንጎች ይኖራሉ። እናያቸው። እነሱን እንዴት እንደምናወራ እናያለን። ዋይፋይ አብራ ለማለት turn on the Wi-Fi ማለት እንችላለን። turn on የምትለው አሁንም ቅድም ያየናት ናት። አብራ እንደማለት ነው ወይም ክፈት እንደማለት ነው። ስለዚህ ዋይፋይ ክፈት ወይም ዋይፋይ አብራ ለማለት ስልካችን ላይ ነው turn on the Wi-Fi ማለት እንችላለን። አሁንም ቅድም ያልነው hotspot የምትለው ነገር hotspot አብራ ለማለት turn on the hotspot ማለት እንችላለን። turn on the hotspot። ሌላው ብሉቱዝ የምንለው ነው። ፋይል ለመቀባበል ብሉቱዝ የምትለዋ ሴቲንግ ስልካችን ውስጥ አለች። እሷን አብራ ለማለት ወይም ክፈት ለማለት ብሉቱዝ አብራ ወይም አብሪ ለማለት turn on bluetooth። አሁንም turn on የምትለዋን ነው የምንጠቀመው። turn on bluetooth ማለት እንችላለን። ሌላው ኤሮፕሌን ሞድ የምትለዋ ናት ስልካችን ላይ ያለችው ማለት ነው። አውሮፕላን ስንሆን እሷን አብሩ እንባላለን። ወይም ደግሞ ስልካችን እንዳይሰራ ከፈለግን ኤሮፕሌን ሞድ የምትለዋል ማብራት እንችላለን ስልካችን ውስጥ። እሱንም ለማለት turn on airplane mode ብለን መናገር እንችላለን። ፍላሽ ላይት አብራ። ፍላሽ ላይት የምንለው ደግሞ ስልካችን መብራት እንዲያበራልን የምናደርገው ነገር ነው። ፍላሽ ላይት ይባላል። እሱንም አብራ፣ ስልክህን አብራልኝ ለማለት turn on the flashlight turn on the flashlight። turn on የምትለው አልተቀየረችም እስካሁን። እዚህ ጋር የሚለየው ድምጹን ጨምር ለማለት የስልካችንም ሊሆን ይችላል፣ የኮምፒውተር፣ የላፕቶፕ፣ የቲቪ፣ የስፒከርም ሊሆን ይችላል። ድምጽ ጨምር ለማለት turn up the volume turn up the volume volume ማለት ድምጽ ነው። turn up ደግሞ ጨምር ነው። up የምትለው ወደ ላይ የሚል ትርጉም አላት። turn up the volume ማለት ጨምር ማለት ነው። ቀንስ ለማለት ከፈለግን turn down the volume down የምትለዋ ናት የተቀየረችው። down ደግሞ ወደ ታች እንደማለት ነው። ስለዚህ ቀንስ ስንል turn down እናደርገዋለን። አሁንም የስልካችንን ብርሃን ጨምር ለማለት ብርሃኑን ጨምር ለማለት turn up the brightness brightness ማለት መብራቱ ነው። ስለዚህ ማይታየን ከሆነ turn up the brightness ብለን ጨምር ማለት እንችላለን። ብርሃኑን ቀንስ ማለት ከፈለግን turn down the brightness turn down the brightness አሁንም down ወደ ታች ወይም መቀነስ ነው ማለት ነው። ይህንን ንግግር brightness የምትለዋ ለላፕቶፕም ለኮምፒውተርም ትሆናለች። ሌላው ስልካችን ላይ አብዛኛውን ጊዜ የምንጠቀመው አላርም ነው። አላርም እንሞላለን። አላርም ሙላ፣ አላርም ሙይ ለማለት set an alarm set an alarm እንላለን። set an alarm። ሌላው ደግሞ ስልክህን ክፈትልኝ ለማለት እዚህ ጋር ክፈት ስንል በፓስወርድ የተቆለፈ ስልክ ሊሆን ይችላል ማለት ነው። ስለዚህ ፓስወርድ ማናውቀው ከሆነ ስልኩን ለባለቤት ወስደን ስልክን አንዴ ክፈትልኝ ለማለት ከፈለግን unlock the phone ነው የምንለው። unlock ማለት መክፈት ማለት ነው። ሎክ ማለት መቆለፍ ነው። unlock ደግሞ የተቆለፈው መክፈት ማለት ነው። ስለዚህ unlock the phone ማለት እንችላለን። ሌላው ስልካችንን በመጠቀም የምናደርገው ነገር ፎቶ ማንሳት ነው። ፎቶ አንሳ ለማለት በካሜራም ሊሆን ይችላል፣ በካሜራም ስናነሳ ሊሆን ይችላል፣ በስልካችንም ስናነሳ ፎቶ አንሳ ለማለት take a photo take a photo take a photo ማለት እንችላለን። ፎቶ የሚለውን ፒክቸር ማድረግም እንችላለን። ፒክቸር ማለትም ፎቶ ማለት ነው። take a picture ማለትም እንችላለን። take a photo ማለትም እንችላለን። ስለዚህ ፎቶ አንሳ፣ ፎቶ አንሺ፣ አንድ ጊዜ ፎቶ አንሳ፣ አንድ ጊዜ ፎቶ አንሺ ለማለት take a picture take a photo ማለት እንችላለን። ሌላው ደግሞ ማጥፋት የምትለዋ ናት። ስልክ ላይም ሊሆን ይችላል፣ ኮምፒውተር ላይም ላፕቶፕ ላይም ሊሆን ይችላል። ፋይሉን አጥፋ ለማለት ከፈለግን delete the file delete የምትለዋ ንግግር አጥፋ የምትለዋ ናት። ፋይል ደግሞ ፋይሉ ነው ማለት ነው። ስለዚህ delete the file ካልኩኝ ፋይሉን አጥፋ እያልኩ ነው። ፎቶ ከሆነ ፎቶን አጥፋ ፎቶን አጥፊ ማለት ከፈለኩኝ delete
the photo. delete the photo. ቪዲዮ ከሆነ ቪዲዮን አጥፋ ለማለት delete the video. delete the video ብዬ መናገር እችላለሁ። ስለዚህ እነዚህ ንግግሮች ካየን ይበቃናል ብዬ አስባለሁ። የተለመዱ ምንላቸውን ነው ያመጣሁት። አሁን ቀጥታ ወደ ፈተናችን ወደ ቴስታችን መሄድ እንችላለን። እንደተለመደው 5 ቀላል ምርጫ ጥያቄዎች ናቸው። ተዘጋጁ፣ እንጀምር። አንደኛ የዋይፋዩን የይለፍ ቃል ወይም ፓስወርድ ንገረኝ ለማለት የቱን እጠቀማለሁ? A. I need the Wi-Fi password. B. The Wi-Fi is fast. C. I'm using Wi-Fi. መልሱ A. I need the Wi-Fi password. የዋይፋዩ ፓስወርድ ያስፈልገኛል ወይም የዋይፋዩ ፓስወርድ ንገረኝ እያልኩ ነው። ቢ ላይ ያለው the Wi-Fi is fast ማለት ዋይፋዩ ፈጣን ነው፣ ጥሩ ነው እያልኩ ነው። ሲ ላይ ደግሞ I'm using Wi-Fi ማለት ዋይፋይ እየተጠቀምኩኝ ነው ማለት ነው። using ማለት መጠቀም ነው። ወደ ሁለተኛ ቲቪውን ክፈት ለማለት የቱን እጠቀማለሁ? A. turn it on. B. turn the TV off. C. turn the TV on. መልሳችን የሚሆነው C. turn the TV on. on ማለት መክፈት ወይም ማብራት ነው ብለናል። off ሲሆን ደግሞ መዝጋት ወይም ማጥፋት ነው። ስለዚህ አሁን ክፈት ስለሚል on የሚሉት ንግግሮች ላይ ብቻ ነው ፎከስ የምናደርገው ማለት ነው። A ላይ ያለው turn it on የሚለው ቲቪ መሆኑን ኮምፒውተር መሆኑን ወይም ሌላ ኤሌክትሮኒክስ መሆኑን አይገልጽም። ኢት ነው የሚለው ምን እንደሆነ አልገለጸም ማለት ነው። ነገር ግን ሲ ላይ ያለው ቲቪ መሆኑን ቲቪውን ክፈት እንዳለው ይገልጻል። ስለዚህ ሲ መልስ ይሆናል ማለት ነው። ቢ ላይ ያለው turn the TV off የሚለው ቲቪውን ዝጋ እያለው ነው። ሶስተኛ ቻርጀርህን መጠቀም እችላለሁ ለማለት የቱን እጠቀማለሁ? A. Can I use your charger? B. Do you have a charger? C. Can you charge my phone? መልሱ A ነው። Can I use your charger? use ማለት መጠቀም ነው ብያቸዋለሁ። ቻርጀርህን መጠቀም እችላለሁ ያለው ነው። ቢ ላይ ደግሞ do you have a charger ደግሞ ቻርጀር አለህ ወይ ማለት ነው። ሲ ላይ ያለው can you charge my phone ማለት ስልኬን ቻርጅ ታደርግልኛለህ ወይ ያለው ነው። ወደ አራተኛ እንሂድ። ድምጹን ጨምር ለማለት የቱን እጠቀማለሁ? A. turn up the brightness. B. turn up the volume. C. turn down the volume. መልሱ B. turn up the volume. A ላይ ያለው turn up the brightness የሚለው brightness የምንለው ብርሃን ነው። ስለዚህ እዚህ ጋር ደግሞ ድምጽ ነው የተጠየቀው። ስለዚህ አይሆንም ማለት ነው። ቢ እና ሲ ደግሞ ቮሊዩም አለባቸው። ቮሊዩም ድምጽ ነው፣ ልክ ነው። ነገር ግን ጨምርና ቀንስ የሚለውን እንመርጣለን። turn up ማለት ጨምር ማለት ነው። turn down ደግሞ ቀንስ ነው። ስለዚህ መልሳችን ቢ ነው ማለት ነው። የመጨረሻው አምስተኛ ፎቶ አንሳ፣ ፎቶ አንሺ ለማለት የቱን እጠቀማለሁ? A. set an alarm. B. delete the photo. C. take a photo. መልሱ C. take a photo. A ላይ ያለው set an alarm ማለት አላርም ሙላ እያልኩ ነው። ቢ ደግሞ delete the photo ካልኩኝ ፎቶን አጥፋ እያልኩኝ ነው። ስለዚህ መልሱ ሲ ነው። ፈተናችን በዚህ ጨርሰናል ማለት ነው። እንደተለመደው ስንት እንዳመጣችሁ ሁላችሁም ተሳትፎ እያደረጋችሁ ኮሜንት ላይ አስቀምጡልኝ። የ30 ቀን ትምህርታችንን እንጨርሳለን። በቀን 29 ደግሞ እንዲሁ በጣም ጠቃሚና አስፈላጊ ትምህርት እናያለን። በዴት 29 እንገናኛለን። ሰላም ቆዩ። ባይ ባይ።